ምኑ ነው በጣም የከበደኝ? ረሃቡ ነው? መንገዱ ነው? 5 ሰዓት የምትጓዘው ምኑ ነው በጣም ከአቅምክ በላይ የሆነ? ሰዎቹ ናቸው። በቃ ሰዎቹን አልችላቸውም። እኔ ይሰርቡኛል። በቃ አልችልም። እኔ አገሬ መግባት ይሻለኛል እነሱ ጋር ተመቀጠል። ድጋሚ እንዳመጣ ደላለው እናቴ ደውላ ስትናግረው ነገ ይመጣልሻል አትጨቅጭቅኝ አላት። እኔ ደግሞ ወደ ሀገር ቤት ለመግባት እዳይም ብቻ ነው ገና ብዙ ሀሳብ ምኞታ አልሜ ነው የመጣሁትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ መረጃ ወደ እናንተ መጥተናል። ወደ እናንተ የመጣንበት የዛሬው መረጃችን ማለት ነው በባህርም ሆነ በአየር ማለት ነው ወደ አረብ ሀገራቶች ሂደው ሰርተን እንለወጣለን እያሉ በሌላ ላይ የተጭበረበሩና አልሆነ ነገር ውስጥ ህይወታቸውን ያስገቡ በድብርትና በመጨናነቅ ውስጥ ያሉ ወጣቶችን በተመለከተ በጣም ልብ የሚሰብር ቪዲዮ ማሳያችሁ ይሆናል። እስከ ፍጻሜው ድረስ ሁላችሁም እንድትከታተሉት ሌሎች ወንድም እህቶችም እንዲደርስ መረጃው ሼር መደረግ ያለበት ነው። እሱንም እንግዲህ እናንተ በትህትና ሼር እንድታደርጉት እየጠየቅኩኝ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ሌላ እንግዲህ ይሄንን ወንድማችንን ምን እንዲያደረገውና ምን አይነት ቦታ ላይ እንዳለ ላስደምጣችሁ። ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ። ሰላም ሀቢባ እንዴት ነሽ? ደህና ነኝ ወንድሜ። ሰላም ነህ? ደህና። ወደዚህ ሀገር ስመጣ ወደ ሳውዲ ማለት ሳውዲ ነው ያለኸው? እሺ ደላላው በሹፍርና ብሎ አመጣኝ። ደላላው በሹፍርና ብሎ ሳውዲ ወሰደኝ። ከዛም በኋላ በረሃ ዝም ብሎ ግመል ምናምን ነው። በዛ ላይ በጣም ድካም አለው። እኔ ደግሞ በብድር ስለመጣሁኝ ብድር መክፈል አለብኝ ብዬ 1 አመት ሰራሁኝ ማለት ነው። 1 አመት ሰርቼ ሰዎቹ ክፉ ናቸው። ምግብ ለራሱ ተጎረቤት እየለምን የምንበላበት ጊዜ አለን። እንደዚሁ ሊመቱን ምናምን የሚሉበት መረጃ ለራሱ ይያለው። እንደዚህ በቃ ይሰርቡናል። የሆነ ጊዜ ለራሱ በጣም የ5 ቀን መንገድ ሄደን ተገመሎች ጋር ደክሞኛል፣ በጣም ላብ ምናምን አልቦኛልና መኪና እዛ ተበላሽቶ በመኪና ስንሄድ እዛ እንትን አለኝ። ለገባ ስለ መኪና ውስጥ ተሸታለ ወደ ላይ ጣራ ላይ ተሰቀል ብሎኝ ጣራ ላይ ተሰቀይ የርኩኝ ንፋስ መጥቶኝ በጣም ነበርና የሚነዱት አማመኝ። ለደላላይ በዛ ሁላ ታይም እኔ አሳውቀዋለሁ፣ ግን እሱ ምንም መፍትሄ ሊያመጣልኝ አይችልም። ከዛም በኋላ እዳይን ከፍዬ ጨርሼ ዛሬ በቃኝ እኔ ደክሞኛል ስራ ቀይርልኝ ምናምን ብዬ ሳናግረው እምቢ ሲለኝ በቃ እኔ ሀገሬ ብገባ ይሻላል ብዬ መጣሁኝ ማለት ነው። ሰዎች ጋር ተነጋግሬ እዚህ እነሱ ጋር ነው ያለሁት አሁን። እነዚህ ቅርብ ናቸው። እንደውም አሁን ድምጼን ተሰሙ እንደውም ችግር ሊፈጥሩብኝ ይችላሉ ማለት ነውና ከፊል ነቃል አርጋሉኝ። ከፊል ነቃል አርግና ታልሆነ ደግሞ ቪዛህን መተን ወደ ሀገር እናስገባሃለን ድጋሚ እንዳመጣሉኝ። ደላለው እናቴ ደውላ ስትናግረው ነገ ይመጣልሻል አትጨቅጭቅኝ አላት። እኔ ደግሞ ወደ ሀገር ቤት ለመግባት እዳይም ብቻ ነው ገና ብዙ ሀሳብ ምኞታ አልሜ ነው የመጣሁትና ጨነቀኝ በጣም። ራሴን ለራሱ አሁን በጣም እያመመኝ ነው። ደላላይ እንድጠይቅልኝ እፈልጋለሁ ማለት ነው። ምኑ ነው በጣም የከበደኝ? ረሃቡ ነው? መንገዱ ነው? 5 ሰዓት የምትጓዘው ምኑ ነው በጣም ከአቅምክ በላይ የሆነ? ሰዎቹ ናቸው። በቃ ሰዎቹን አልችላቸውም። እኔ ይሰርቡኛል። በቃ አልችልም። እኔ አገሬ መግባት ይሻለኛል እነሱ ጋር ተመቀጠል። አረቦቹ ናቸው የሚሰድቡክ አሰሪዎችክ? አዎ። ለምንድን ነው የሚሰድቡክ? ሰራተኛቸው ሆነክ ሳለ ሌሎቹን ሰራተኞች አይሰድቡም? አንተን ብቻ ነው አሉ። እንትን በቃ ሁላችንም ነው የሚሰድቡት፣ ግን ሌሎቹ ቢያንስ አምነውበት ነው የመጡት። ገባሽ? በቃ ማለት የኔና የነሱ አንድ አይደለም። እኔ አንደኛ በሹፍርና ነው የመጣው፣ በልምድ ሙያ ያለኝ በሹፍርና ሀገር ደላላው አልካሎክ ነው ሹፍርና ብሎ አምጥቶክ ነው ግመል ጥበቃ ያስገጣክ። አንጆክ ወንድም አሁን ሳይመጡብክ ላክ፣ ቁጥርህን ለመስዬ ላክ፣ የራስህን ቁጥር ላክና የደላላውንና የሰውየውን ቁጥር በዋትስአፕ ትሰጠኛለህ። ቁጥርህን ላክ ቶሎ በል። እሺ ልክላታለሁ። ሉጣና ላክ ፎሎ አድርጌሃለሁ፣ በውስጥ ብዬሃለሁ። ላክላትና አሁን እዚህ ሆነ ላክልኝ ወንድሜ። አያውቅበትም መሰለኝ። በዚህ ይቻላል።
አዎ እኔን ፎሎ አድርገኝና ኢንቦክስ ላይ ላክልኝ። ፎሎ ስታረጋት ሜሴጅ ሚለው ይመጣልሃል። ሜሴጅ ሚለው ሲመጣ ስልክህን ትልክላታለህ። አንተ ለኔ ዋትስአፕ ላይ ስጠኝ። አሁን እኔ ሀቢባ ነኝ ስልህ የደላላውንም የአረቡንም ቁጥር ትልክልኛለህ በዋትስአፕ። እኔ አንድ ፍሬ ልጅ ነው ገና ሲያሳዝን። አይ ውድ ቤተሰቦቼ እንግዲህ ቪዲዮ ያያችሁትን ይመስላል። ይሄ ልጅ እንግዲህ ያለበትን ሰቀቀንና መከራ እንደምትመለከቱትና እንደሚነግረን ነው ማለት ነው። ይሄ እሱ ካለበት በላይ በጣም ብዙ ወንድሞች ሚዲያ ላይ ወጥተው ያልተናገሩና ለመናገር እድሉን ያላገኙ እንዲሁም ደግሞ ከኢንተርኔት አክሰስ ውጭ የሚሆኑና ማንንም ሰው ማግኘት የማይችሉ ብዙ ሽርንቁላና በጣም አስቸጋሪ የሚባሉ የህይወት ፈተና የተሞላባቸው ጫካና በረሃ ውስጥ የሚቃጠሉ በጣም ብዙ ወጣቶች አሉ። እነዚህ ሁሉ ምን እየሆኑ ነው ስንል በገንዘብ ምክንያት እንደዚህ የሆኑ ህይወታቸውን እስከ ማጥፋት ደረጃ ድረስ እየደረሱ ይገኛሉ። በጣም የሚያሳዝነው ነገር ግን አንዴ የገቡትስ ገብተዋል። ቤተሰብ ምር ያለ አለቀሰላቸውም ዱዓም አደረገላቸው። እነሱም ዱዓ አደረጉም። የሚወጣው ይወጣል፣ የማይወጣውም ደግሞ ሞቶ ይቀራል። እኔ ከምንም በላይ የሚገርመኝ ደግሞ ከዚህም በላይ እንደ አዲስ ከዚህ እየተነሱ እዛ 100 ሰው ሂዶ ከሆነ 2 ሰው 3 ሰው ሊሆን ይችላል የሚጠቀምበትና ገንዘብ ሊያገኝ የሚችለው ነገር ግን እነዛ የተለወጡትን ብቻ በመመልከት የሞቱትንና የተንገላቱትን ችግር ውስጥ ያሉትን ታስረው እዳቸውን ሳይከፍሉ የመጡትን ሳይመለከቱ አዲስ እየተነሱ በጣም ትንንሽ የሆኑ ለጋ ወጣቶች እየሄዱ የሚማገዱት ነገር በጣም ከምንም በላይ ያሳዝነኛል። ወላሂ ብዬ ነው የምነግራችሁ። በጣም በዙሪያችን ብዙ ወጣቶች ብዙ ልጆች እየሄዱ እንደዛ አይነት ችግር ውስጥ እየገቡ ይገኛሉና ይሄ ልጅ እንግዲህ አሰሪው በጣም ኃይለኛና ክፉ ነው። በዛው ላይ ደግሞ ለመማታት ይሞክራል አለ፣ ይሰርበኛል አለ፣ ራብም እያስራበን ተጎረቤት ሁሉ እየለመን የምንበላበትም ጊዜ አለ አለ። ሳይገኝም ያው ጦም ነው የሚታደረው። ሁሌም ተለምኖ መቼም ከሰው ቤት የማይሆን ነገር ነው ይገባቸዋልና እንደዚህ አይነት ሰቀቀን የበዛበት አረብ ሀገር ላይ እየሄዳችሁ የምትማገዱ ወንድሞች እባካችሁ ራሳችሁን ከእንደዚህ አይነት ችግር እደጉት። ሀገራችሁ ላይ ስሩ። ምንም በእርግጥ የሚሰራ ነገር የለም በማለት ነው እኛ ውስጣችን ያመነውም የሞከርነውም ነገር አለሳካ ሲል በርካታ ቻሌንጆች ሲበዙ መቋቋም አንችልም። ይሄ ምንም የተለመደ ነገር ሆኗል። ግን ደግሞ እዛ ሄደው እንደዚህ አይነት ችግር ውስጥ የሚገቡ ሀገራቸው ላይ ለምን ነፃነታቸውን ይዘው ንጹህ አየር ጠጥተው ቤተሰብ ጋር የተገኘችውን ነገር አብረው ቆርሰው በልተው ቢያድሩስ የሚል እሳቤን ሁሉ እኔ ትዝ ይለኛልና ወላሂ በጣም ከምንም በላይ የሚያሳዝን ልብ የሚሰብር ነገር ነው እየሰማን ያለ ነው። በየትኛውም ዓለም ላይ ሆናችሁ ወንድሞቻችሁ ልክ በነዚህ ሌቭልና እንዲሁም ወደ ውጭ የሚያስቡ ከሆነ እዛ ማረፊያው ምንን ይመስላል? ለዚህ ልጅ አሁን ተሄደ በኋላ ምን ችግር ሊያጋጥመው ይችላል? ሰው አለ ወይ? ችግር ቢደርስበት ሊያነሳው የሚችል እኔስ ምን ላግዘው እችላለሁ የሚለው ነገር ሳታስቡ እህቶችን ብትሆኑ ወንድሞቻችሁን ወደ እንደዛ አይነት ነገር ውስጥ ለማስገባት እንዲያትሞክሩ እንዲያቸኩሉ ለማለት ያክል ነው እኔ እንደ ምክር እና እንግዲህ እንደዚህ አይነት ችግር የደረሰባቸው ወንድሞች ደግሞ በጣም ከምንም በላይ ያሳዝናሉ። አላህ ይርዳቸው። ሳዑዲ ወይም ዱባይ ላይ ብቻ ላይሆን ይችላል በርካታ ሀገራቶች ላይ እየሄዱ እንደዚህ አይነት ችግር የሚደርስባቸው ብዙ ሰዎች አሉ። እነሱን ሁሉ አላህ ይፈርጃቸው። ራሳችሁን እንደዚህ አይነት ችግር ውስጥ ያላስገባችሁ ሰዎች ራሳችሁን ጠብቁ ለማለት ያክል ነው። እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል። ቪዲዮው ለብዙ ወንድሞችና ለብዙ እህቶች ይመለከታል። በጣም ጠቃሚም እንደሆነ ተስፋ አደርጋለሁ። ብዙ ነገር ይማሩበታል። ለሌላ ሰው ሼር አድርጉ። ቻናሉን ሰብስክራይብ ያደርጋችሁ። በሌላ መረጃ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።